ትግራይን ከኤሪትሪያ ጋር አዋህዶ አዲስ አገር የመፍጠር አደገኛ ደብረጽዮናዊ አካሄድ። ደብረጽዮን ገብረ ሚካኤል ራሳቸውን የአገረ ትግራይ ፕሬዝዳንት አድርገው እየጠሩና እያስጠሩ ናቸው። ጉዳዩ በዋዛ የሚታይና የሚታለፍ አይደለም። ነገሩ ትግራይን አገር ከማድረግ ከፍ የሚል አጀንዳ እንዳለው እየተመለከትን ነው። ህወሓት ከሻዕቢያ ጋር የጀመረው ያልተቀደሰ ጽምዶ ጋብቻ ሁለት አይነት ዓላማ ያለው እንደሆነ እየተነገረ ነው። የመጀመሪያው የኢትዮጵያ መንግስት እረፍት መንሳት ነው። ሌላኛው ግን ገና ያልተገለጠ እየተገለጠ ያለ ድብቅ አጀንዳ ነው። ይኸውም ትግራይን ከእናት ኢትዮጵያ ገንጥሎ ከኤርትራ የማዋሃድ ደብረጽዮናዊ አካሄድ። እንግሊዝ ኤርትራና ትግራይን አንድ ላይ በማዋሃድ የትግረኛ አገር ለመፍጠር የወጠነችውን ውጥን ደብረጽዮንና ኢሳያስ ከዓመታት በኋላ ሊሞክሩት ይመስላል። ምልክቶችንም እያየን ነው። ጽምዶ ጀርባው ብዙ ነው። ህወሓት ሶስት ዓላማዎችን ይዞ እየተንቀሳቀሰ ነው። ትግራይን አገር ማድረግ፣ ትግራይን ገንጥሎ ከኤርትራ ጋር ማዋሃድ፣ ሶስተኛው ደግሞ ሁለቱ አጀንዳዎችና እቅዶች ካልተሳኩ በኢትዮጵያ ፖለቲካ የበላይ ሆኖ መቀጠል የሚሉ ናቸው። በዚህ ዝግጅት ሶስቱን አጀንዳዎች በዝርዝር እንመለከታቸዋለን፣ ታታቸዋለን፣ ታሪክንም እናጣቅሳለን፣ እንገልጣለን። ትግራይን ከኢትዮጵያ ገንጥሎ ከኤርትራ ማዋሃድ ስለሚፈልጉ የህወሓት ሹመኞች በዝርዝር የምናወራው አለ። አገረ ትግራይን ስለሚያልሙ የአድዋ ፖለቲከኞችም ብዙ እንላለን። የሁለቱን ምኞቶች ስረ ምንጭ ወደ ኋላ 70ና 80 ዓመት ተመልሰንም እንፈትሻለን። ጠብሰቅ ያለ ታሪካዊ ዝግጅት የሚመቻችሁ ቪዲዮውን ላይክ አድርጋችሁ ቡናችሁን ፉት እያላችሁ አብራችሁን እንድትዘልቁ ግብዣችን ነው። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። ህወሓት ከውልደቱ አንስቶ ጸረ ኢትዮጵያ አቋሞችን በማራመድና በማስረጽ ይወነጀላል። በእርግጥም ይህ ውንጀላ ባዶ ተረትና እንቶፈንቶ ሳይሆን በታሪካዊ ማስረጃዎች ጭምር የተደገፈ ነው። መቶ አለቃ ታደሰ ቴሌ ሳልቫኖ ባሳተሙት አይ ምጽዋ ኢትዮጵያን ከቀይ ባህር የነጠለ ጦርነት በተሰኘ መጽሐፋቸው ምጽዋ ለአንዴና ለመጨረሻ ጊዜ ከኢትዮጵያ እጅ እንዲወጣ ከሻዕቢያ ተዋጊዎች በላይ የወያኔ ታጣቂዎች በውጊያው ከፍ ያለ ዋጋ መክፈላቸውን በመጽሐፋቸው በግሩም አተራረክ ዘግበውታል። ይህ ቁልጭ ያለ ጸረ ኢትዮጵያዊነት ነበር። ብዙ ጊዜ እንደሚባለው ትግራይን ከኢትዮጵያ የመነጠልና ትግራይን ከኤርትራ ጋር የማዋሃድ እቅድም አለው። ይህ ሌላኛው የህወሓት ጸረ ኢትዮጵያዊነት መልክ ነው። እነዚህ ሁለት የህወሓት ጸረ ኢትዮጵያ አጀንዳዎች አሁን ድረስ ከድርጅቱ ጋር አብረውት የዘለቁ መሆናቸው ግን አስደንጋጭም አስገራሚም ናቸው። ሁለቱን አጀንዳዎች ነጣጥለን እንመልከት። አጀንዳው እንዴት እንደተጀመረ አስቀድመን ታሪክን እናገላብጥ። ጥቂት 10 ዓመታትን ወደ ኋላ እንጓዝ። ጣሊያን ከቀድሞ ግዛቶቿ ከተባረረች በኋላ ቀደም ሲል በእርሷ ስር የነበሩት አገራትና ህዝቦች ዕጣ ፈንታ ምን መሆን አለበት በሚለው ጉዳይ ላይ አንድ መፍትሄ መገኘት ነበረበት። እነዚህ የቀድሞ የጣሊያ ቅኝ ግዛቶች ሊቢያ፣ ኤሪትሪያና ሶማሊያ ነበሩ። የእነዚህን ቅኝ ግዛቶች ቀጣይ ዕጣ ፈንታ እንዲወስን ኃላፊነትን የወሰደው የተባበሩት መንግስታት የተለያዩ ሐሳቦችንና አቤቱታዎች ሲቀርቡለት ነበር። ጣሊያን በጦርነቱ ተሸንፋ ሙሉ ለሙሉ እጇን ከሰጠች በኋላ የቀድሞ ቅኝ ግዛቶቿ እንዲመለሱላት አበክራ አቤቱታ ማቅረቧን ቀጥላ ነበር። እነዚህ የቀድሞ የኢጣሊያ ቅኝ ግዛቶች በእንግሊዝ መዳፍ ስር ከመሆናቸው ጋር በተያያዘ የአገራቱን ቀጣይ ዕጣ ፈንታ በተመለከተ እንግሊዝ የምትወስደው አቋም በወደፊት የአገራቱ ህልውና ላይ የሚኖረው ፖለቲካዊ አንደምታ በቀላሉ የሚታይ እንዳልሆነ ሁሉም ያውቀዋል። ኤርትራውያን በጣሊያን የ50 ዓመታት አገዛዝ ብዙ ተሰቃይተዋል። በገዛ ሀገራቸው በሁለተኛ ዜግነት የጣሊያናውያን አገልጋዮችና አሽከሮች ሆኗል። በትምህርታቸው ሳይቀር ከ4ኛ ክፍል በላይ እንዳይገፉ የህግ ክልከላ እንዲጣልባቸውም ተደርጓል። እስከ 4ኛ ክፍል ባለው የትምህርት ሂደታቸውም በአብዛኛው ይማሩ የነበረው ከቅኝ ገዢዎቻቸው ጋር ተግባብተው ሊሰሩ የሚችሉበትን ጣሊያንኛ ቋንቋ ብቻ ነበር። ከዚህ ውጪ ለጣሊያን ሰፊ የቅኝ ግዛት እውን መሆን የሚያገለግሉ ኤሪትራውያን እየተመለመሉ በቅጥረኝነት፣ በባንዳነት፣ በግዳጅ ውትድርና እንዲሁም በመርከብ ቃጫኝነትና አውራጅነት ጭምር በስፋት እንዲያገለግሉ ይደረግ ነበር። ኤርትራውያኑ በአስመራ
በአስመራና በተለያዩ የኤርትራ ከተሞች በተተከሉ የጣሊያን ፋብሪካዎችና ኢንዱስትሪዎች በርካሽ የላብ ዋጋ ጉልበታቸውን ለመሸጥም ይገደዱ ነበር። ያለምንም ክፍያ ከኤርትራ ውጭ ባሉ ሌሎች የጣሊያን ቅኝ ግዛቶች ሳይቀር በግዳጅ ውትድርና ማገልገል ሌላው ግዴታ ነው። ኤርትራውያኑ ምልምል ወታደሮች ጣሊያን በኢትዮጵያ ላይ ባካሄደችው ጦርነቶች ሳይቀር በግዳጅ እንዲሰለፉ ተደርገዋል። ታሪክ ይህንን ዘግቦታል። ኤርትራውያን በገዛ አገራቸው የጣሊያኖች መኖሪያ ተብለው በተከለሉት አካባቢዎች ሳይቀር ድርሽ የሚሉበት እድል አልነበረም። አንድ ሰው የሚገባውን ሰብአዊ ክብር ሳይቀር የነፈጓቸው የጣሊያን ቅኝ ገዢዎች በ50 ዓመታት ቆይታቸው በኤሪትራውያን ላይ የከፋ በደልን ፈጽመዋል። ይህ የነጭ ቅኝ ገዢዎች ግፍ በቀኝ ገዢዎች መዳፍ ስር ባልወደቀችው ኢትዮጵያ ውስጥ ግን አልነበረም። ኢትዮጵያውያን በአድዋው ጦርነት የጣሊያንን ወራሪ ኃይል ድል አድርገው በሀፍረት ወደ መጣበት እንዲመለስ ማድረጋቸውን ተከትሎ ማንም የአውሮፓ ቅኝ ገዢ ኃይል ኢትዮጵያን ከመዳፈር መቆጠብ ግድ ሆኖበታል። ኢትዮጵያውያን የራሳቸውን ነጻነት በማስጠበቃቸው በሌሎች የአፍሪካ ሀገራት ወንድሞቻቸው ላይ የደረሰው የነጭ ቅኝ ገዢዎች ግፍና በደል በእነሱ ላይ እንዳይደርስ አድርጎታል። በዚህ በኢትዮጵያውያን ነጻነት በጎ የመንፈስ ቅናት ያደረባቸው በርካታ ኤርትራውያን የጣሊያንን ከኤርትራ መባረር ተከትሎ ከእናት ሀገራቸው ኢትዮጵያ ጋር ለመቀላቀል ልዩ ፍላጎትን ማሳየት ጀመሩ። ሆኖም የጣሊያንን ጦር ከኤርትራ ምድር ያባረረው እንግሊዝ የራሱን ሞግዚታዊ አስተዳደር በኤርትራ ምድር ላይ የመዘርጋቱ ጉዳይ በርካታ ኤርትራውያንን ክፉኛ አበሳጨ። እንግሊዝ ገና ጦርነቱ በመካሄድ ላይ እንዳለ ኤርትራን መሰረት ባደረገ መልኩ በቀይ ባህርና በህንድ ውቅያኖስ አካባቢ የጂኦፖለቲካ ስትራቴጂካዊ የበላይነቷን በምን መልኩ ማስጠበቅ እንደምትችል የራሷን ንድፍ አውጥታ ጨርሳለች። በመሆኑም ከኢትዮጵያ ጋር እንዋሃዳለን በሚል እዚህም እዚያም የሚነሳውን የኤርትራውያንን የነጻነት ጥያቄ ስር ሳይሰድ በአስቸኳይና በአጭሩ መቅጨት ነበረባት። የኤርትራንና የሌሎች የቀድሞ የጣሊያን ቅኝ ግዛቶችን ቀጣይ ዕጣ ፈንታ ለመወሰን ይቻል ዘንዳም አራቱ ሀያላን መንግስታት እንቅስቃሴ ከጀመሩ ዋላ አደራሉ። እነዚህም አገራት ራሷን እንግሊዝ ጨምሮ አሜሪካ፣ የቀድሞ ሶቪየት ህብረትና ፈረንሳይ ነበሩ። በተለይ ኤርትራን በተመለከተ የህዝቡን ፍላጎት አጥንቶ በቀጣይ የአገሪቱ ዕጣ ፈንታ ላይ አንድ መፍትሄ የሚሰጥ ዓለም አቀፍ አጣሪ ኮሚሽን ተቋቁሞ ወደ ስራ እንደሚገባ የታወቀ ነበር። እዚህ ጋር ነው እንግዲህ ትግራይና ኤርትራን አዋህዶ አንድ ሀገር የመፍጠር የሚለው አጀንዳ ብቅ ማለት የጀመረው። በዚህ ወቅት ነበር የታላቋ ትግራይ ማለትም ትግራይ ትግርኝ ወይም በእነሱ አጠራር The Great Tigray ፕሮጀክት ብቅ ማለት የጀመረው። ይህ ፕሮጀክት ኤርትራ ሙሉ በሙሉ ከእንግሊዝ ቅኝ ግዛቶች በመቀላቀል በሁለት ክፍለ ግዛቶች ከፋፍሎ ሙሉ በሙሉ ህልውናዋን እያጠፋዋል። በዚህ ቅድ መሰረትም ሙስሊም የሚበዛበት የሰሜንና የምዕራብ ኤርትራ ክልል በሱዳን ስር ተጠቃሎ አንድ ክፍለ ግዛት እንዲሆን ተወሰነበት። ይህም ግዛት ካረን፣ ባረንቱ፣ አቆርዳት፣ ተሰናይና ናቅፋን የመሳሰሉ የኤርትራ ግዛቶችን በሱዳን ግዛት ስር እንዲጠቃልሉ የሚያደርግ ነበር። ከዚህ ውጪ የሚቀረው ሁለተኛው የኤርትራ ክፍል ቀይ ባህርን ተንተርሶ አስመራን ማዕከሉ ያደረገው ግዛት ነው። የዚህ አካባቢ ህዝብ በአብዛኛው ትግረኛ ተናጋሪና በሃይማኖቱም ክርስቲያን ነው። የደገኛው ክፍል ማለት ነው። ባህሉም ስነ ልቦናውም ሆነ ታሪካዊ ግንኙነቱ ከኢትዮጵያ ጋር በእጅጉ የተቆራኘ ነው በማለት ከኢትዮጵያ ትግራይ ግዛት ጋር አንድ ላይ ተቀላቅሎ ወጥ የትግረኛ ተናጋሪ ግዛትን ለመፍጠር እንግሊዝ ወሰነች። በዚህ ውሳኔ መሰረት ትግራይ ከቀሪው የኢትዮጵያ አካልነቷ ተነጥላ ግዙፉ የእንግሊዝ ሰሜንና ምስራቅ አፍሪካ ቅኝ ግዛት አካል ትሆናለች ማለት ነው። እንግሊዞች ይህንን የትግረኛ ተናጋሪዎች ክፍለ ግዛት ነበር ታላቋ ትግራይ የሚለውን ስያሜ እንዲያገኝ ያደረጉት። ከዛሬ ነገ ነጻነት እናገኛለን ከኢትዮጵያም ጋር እንቀላቀላለን በሚል እሳቤ ተስፋ የሰነቁት ደገኞቹ ኤርትራውያን ይህንን የእንግሊዝ ከፋፍለ ግዛ የፖለቲካ ሴራ ሲሰሙ አጥብቀው እንደተቃወሙት መዛግብት ያስረዳሉ። በተመሳሳይ መልኩ በኢትዮጵያውያንም በኩል ቢሆን እቅዱ ክፉኛ ተወግዟል። እየዋለም እያደረም ቢሆን የሴራው ፕሮጀክት እውን እንደማይሆን እንግሊዞች ተረዱት። ሆኖም ሀሳባቸው በዚያው አልቆመም። በመሆኑም ትንሽ ቆይተውም ቢሆን በዚህ ወቅት አንድ ሌላ ሀሳብ ቀይሰው ብቅ አሉ። በእንዲህ መልኩ በእንግሊዝ የተጠነሰሰው የታላቋ ትግራይ ትግርኝ ግዛት እንደማይሆን የተረዳችው ለንደን እቅዷን እርግፍ አድርጋ ብትተውም ከዓመታት በኋላ ግን እንግሊዞች የጣሉትን ደብረ ጽዮን አንስተውታል። ከተሳካልን ትግራይን ገንጥለን ከኤርትራ እናዋሃዳለንም እያሉ ናቸው። ካልሆነላቸው ደግሞ አገረ ትግራይን መፍጠር እያለሙ ነው። አሁን ደግሞ የአገረ ትግራይን አጀንዳ ጉዳይ በዝርዝር እንመልከት። በትጥቅ ትግል ወቅት ህዋትና ሻዕቢያ የነበራቸው ትብብር እንደተጠበቀ ሆኖ በርካታ መሰረታዊ ልዩነቶችም ነበሯቸው። ከነበሯቸው ልዩነቶች መካከል አንዱ ይኸው የታላቋ ትግራይ ወይም አገረ ትግራይ ጉዳይ መሆኑን የሚናገሩ ጸሐፊያን አሉ። የቀዝቃዛው ዓለም ጦርነት መጠናቀቅን አስከትሎ የጊዜው የርዕዮተ ዓለም የፖለቲካ በየአካባቢውና የጊዜው ተዋናይ በነበሩ አገራት ላይ ያደረሰውን ተጽዕኖ በተመለከተ የተለያዩ ጥናቶች ሲደረጉ ቆይተዋል። ከዚህ
ከዚሁ ጋር በተያያዘ ከቀዝቃዛው የዓለም ጦርነት መጠናቀቅ ማግስት የአፍሪካ ቀንድ የፖለቲካ የጸጥታና ደህንነት ጉዳይ ምን እንደሚመስል ከተካሄዱ ጥናቶች መካከል አንዱ ሪጂናል ሴኩሪቲ ኢን ዘ ፖስት ኮልድ ዋር ሆርን ኦፍ አፍሪካ በሚል ርዕስ ተጠናቆ ለአንባቢ የደረሰው ይገኝበታል። በዚህ ዳጎስ ያለ ጥናት የዓለም አቀፍ ሕግ ተመራማሪዎች፣ የፖለቲካ ሳይንስ ምሁራን፣ የታሪክ ሰዎችና ሌሎች ምሁራንም የየራሳቸውን ጥናት በማካተት የዚሁ ዳጎስ ያለ አካባቢያዊ ጥናት መድብል አካል አድርጓል። ከእነዚህም ዓለም አቀፍ ተመራማሪዎች መካከል አንዱ የሆኑት ቅድስት ሙሉጌታ በዚሁ የጥናት መድብል ላይ ዘ ኢትዮጵያን ኤርትራያን ዋር ኦፍ የኢትዮጵያና የኤርትራ ጦርነት ከ1998 እስከ 2000 በሚል ርዕስ በኢትዮጵያና ኤርትራ የድንበር ጦርነትና ታሪካዊ ዳራ ዙሪያ ሰፋ ያለ ጥናትን አስነብበውናል። ጸሐፊዋ በዚህ ጥናታቸው ከዳሰሷቸው ጉዳዮች መካከል አንደኛው የህወሓትንና የታላቋ ትግራይን ጉዳይ ይመለከታል። በጸሐፊዋ የጥናት ውጤት መሰረት ህወሓት ውጥኑን እስከ መጨረሻው ገፍቶበት ዳር አያደርሰው እንጂ በአንድ ወቅት የታላቋ ትግራይ ምስረታን ኦን ለማድረግ የራሱን እንቅስቃሴ ጀምሮ ነበር። ይህን ጉዳይ በተመለከተ አጥኟ ያሰፈሩትም ሐሳብ የሚከተለውን ይመስላል። ኤርትራ በአንጻሩ የሶቪየት ሞዴል ሶሻሊዝምን ወታደራዊ ስትራቴጂን በተመለከተ በትጥቅ ትግሉ ወቅት ልዩነቶች ነበሩ። ከዚህ በተጨማሪም ግንኙነቱ ወደ መለያየት እንዲያመራ ያደረጉ የርዕዮተ ዓለም ልዩነቶችም ነበሩ። ርዕዮተ ዓለምን በተመለከተ ህወሓት የማኦ ሶሻሊዝምን ሲደግፍ፣ ህዝባዊ ግንባር ሓርነት ኤርትራ ወይም ሻዕቢያ በአንጻሩ የሶቪየት ሞዴል ሶሻሊዝምን ይከተል ነበር። እንደ አውሮፓውያን አቆጣጠር በ1976 የህወሓት ማኒፌስቶ እንደተቀመጠው ህወሓት የሚዋጋው ለነጻነት ነው። ይህ ብቻ ሳይሆን ትግርኛ ተናጋሪ ደገኞቹን ኤርትራውያን ጭምር ባካተተ መልኩ ታላቋን ትግራይ ታሳቢ ያደረገ ግዛቱን ማሰቡ ሻዕቢያን ስጋት ውስጥ ከቶት ነበር። ታጣቂ ኃይሎቹ እንደ አውሮፓውያን አቆጣጠር በ1979 ግንኙነታቸውን የቀጠሉት ህወሓት የመገንጠል ዓላማውን ከሰረዘ በኋላ ነበር። ሁለቱ ኃይሎች የሚከተሉትን ወታደራዊ ስትራቴጂ በተመለከተም በሌላ ውጥረት የተሞላ ነበር። በተለይ ወታደራዊ መንግስት የሻዕቢያን ህልውና ሙሉ በሙሉ ለማጥፋት ቀይ ኮከብ ዘመቻን በከፈተበት ወቅት የሻዕቢያ ተነቃናቂነት የማይታይበት ምሽግን በመከላከል ላይ ያተኮረ የውጊያ ስልት በህወሓት በኩል ተተችቷል። የሽምቅ ውጊያ ስልትን ለሚከተለው ህወሓት ወታደራዊ ድጋፍ ምስጋና ይግባውና ሻዕቢያ ከዚያ ድምጥማጡን ሊያጠፋ ይችል ከነበረው የቀይ ኮከብ ዘመቻ ሽንፈት መዳን ችሏል ስትል ተመራማሪዋ ትናገራለች። ህወሓት በዚህ መልኩ የታላቋ ትግራይን ምስረታ ለመቀጠል እቅድ ነበረው የሚሉ መሰል መረጃዎች ቢኖሩ፣ በሌላ አቅጣጫ ደግሞ ይህ አባባል ፈጽሞ እውነት እንዳልሆነና እንደውም በቀደመው የትግራይ ታሪክም ሆነ በህወሓት የትጥቅ ዘመን መሰረት ያልነበረው የእንግሊዞች ውጥን ብቻ መሆኑን በመግለጽ አጥብቀው የሚከራከሩ ምሁራንም ጥቂት አይደሉም። ነገር ግን አሁን በተለይም ከሰሜኑ የኢትዮጵያ ጦርነት ወዲህ ከህወሓት ባለፈ በርካታ የትግራይ ልሂቃን ትግራይን ከኢትዮጵያ በመገንጠል ታላቋ ትግራይን የመመስረት እቅድ እንዳላቸው እየተናገሩ ናቸው። ከህወሓት ባሻገር ሳልሳይ ወያኔ የተሰኘው የፖለቲካ ድርጅትም ለምርጫ ቦርድ ትግራይን ከኢትዮጵያ የመለያየትና የመገንጠል እቅድ አለኝ ሲል በማኒፌስቶ ላይ ማስቀመጡ ሐሳቡ ምን ያህል አሁንም ድረስ እየተንሸራሸረ እንዳለ ማሳያ ይሆናል።